ለማረጋገጥ ላሳያችሁና እዩት። ቆይ ያው 1179 ዘጠኛው ግን አትታይም። ቀብሩ ስንት ቀን አትታይም? ዘጠኛው አይታይም። ቀብሩን በስቲ ደግሞ ጠይቃቸው። እዩልሽ ነው ዘጠኛ አይታይም። በእጅ ተረቀረቀ ይሄኛው ስለተደረበበት ነው እንጂ የቆየ ነው። አሁን ይሄ የቆየ ቀብር ነው። የሳምንት ቀብር አይደለም። ሳምንት ቀብር ከሆነ 10 ቀን ምናምን የሚሆነው ያው አሁን ልጅ ከላይና ከታች ለአንድ ይኸውልሽ ትህትና ታምራት ካልተገኘ ሁለተኛ ሌላ ተናኘ ነው ስሟ ናት። ተናኘ ታምራት ይሆናል። ትህትና ታምራት፣ ተናኘ ታምራት። እሺ በሁለቱም በቴክ ትችላለሽ። እሺ አንዴ ቀጣጥስልኛለሽ። እሺ ስጋባ እየጠራችሁ እንዳይመስላችሁ። እሺ እሺ ሰላም ክርስቶስ ይብዛላችሁ። ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁ? ልኝ ባላችሁበት የእግዚአብሔር ሰላም ፍቅር በዚህ ዝትበል አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነባሮቹ እንኳን ሰላም ቆያችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ፣ ሰፖርት ስለምታደርጉ በጣም እጅግ አድርጌ ነው የማመሰግነው። እግዚአብሔር አምላክ አክብርልኝ። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ምንድነው በዴዚ እናት ምክንያት ብዙ ቪዲዮዎችን እየወጡ ነው። ዛሬ በመብረቁ ቤት ብዙ ሰው ተሰባስቦ እስከ መዝገብ ቤት ያለ አይደለ? በክርስቲያን በተዋህዶ ቤተክርስቲያን በእኛ ቤተክርስቲያን ብዙ ጊዜ አንድ ሰው የደብሩ ለምሳሌ በአንድ ቤተክርስቲያን ውስጥ አቅራቢያ እዚያ አጥቢያ የሆነ ሰው የስም ዝርዝር አለ። ምንድን ነው የሚባለው? እሱም ደግሞ የሰበካ ጉባኤ አባል የሚባል ነገር አለ። እሱ ደግሞ ያው ስም ከናያቱ ይዘረዝራል ይጻፋል ማለት ነው። እና እግዚአብሔር አምላክ አምጣውና አንድ ሰው ከሞተ በኋላ ደግሞ ሲሞት እከሌ የምትባል በዚህ ደብር አገልጋይ ነች፣ የዚህ ሰበካ አባል ነች፣ ሰበካ ጉባኤ አባል ነች እና እከሌ ተብሎ ስም ይነገራል። በዛ ደግሞ በክርስትና ስሟ አጠገቧ እከሌ በእንደዚህ አይነት ቀን አልፋለች፣ በእንደዚህ አይነት ቀን ቤተሰቦቿም በቃ ሙሉ ቤተሰብ እዛ ላይ ይጻፋል ማለት ነው። እና ዛሬ የተደረገው እዛ ሰበካ ጉባኤ አባል የሆነ ሰው የደብሮ አባል የሆነ ሰው እዛ ገብቶ ሊስት ላይ መዝገብ ላይ ትታያለች ማለት ነው። እዛ ማናት የምትባል የዴዚ እናት ስሟ ተጠቅሶ እዛ ላይ እንዳለች ግን በወረቀት ላይ አላሳየው። ምንድነው ብዙ ጊዜ እንደዚህ አይነት መረጃዎች ፋይል የሆነች ነገሮችን ለሰው ማሳየት አንችልም በማለት የቤተክርስቲያኑ አስተዳዳሪ እዚህ እንትን ላይ የተመደቡ ሰዎችን ሊያሳዩ አልቻለው ማለት ነው። መረጃ ፋይል የሆነች ነገሮችን እንደዚህ መዝገብ የሆኑ ነገሮችን በሶሻል ሚዲያ ላይ ወጥተን ማሳየት አንችልም በማለት ያ ነገር ሰው ላይ ሳያየው ቀርቷል ማለት ነው። ግን ስሟ እስከነ አያቷ እንደተገኘ የተቀበረችው ደግሞ ሐምሌ 5 እሑድ ቀን መሆኑም ሰዓቱ ሳይቀር ነው እዛ ላይ ተጻፈው ማለት ነው። ቪዲዮ ላይ አስቀምጥላችኋለሁ ማለት ነው። እና ያ ቪዲዮ ደግሞ እንደዛን ከተባለ በኋላ እስኪ መቃብር ቦታ ላይ አለች ወይ ተብሎ ሲገመት ያው አንድ ሰው መቃብር ቦታ ላይ ሲቀበር የቁጥር አለው። እሷ ደግሞ የመቃብር ቦታ ላይ ቁጥሯ ደግሞ 179 ነው ተብሎ ነበረ።
ሄደው 179 ቼክ ሲደረግ እሷ ግን ስሟ ምንም ነገር የለም። አበባ ነው የተደረገው። ምንም ነገር የለም። ያው 10 ቀኗ ብቻ ስለሆነ ምንም አይነት ኤቪደንስ ሊኖር ይችላል። አጠገቡ ያለ አስክሬኖች ምናምን መቃብር ቦታዎች ሲታይ ፎቶዋቸው ሳይቀር መቼ እንደሞቱ መቼ እንደተወለዱ ስማቸው እስከናያታቸው እከሌ በእንደዚህ አይነት ቀን አርፋለች የሚል ብዙ ዲቴይል ኢንፎርሜሽን እዛ ላይ ተጽፎ ታያላችሁ። ዴዚ እናት ግን ምንም አይነት ተጨማሪ ኢንፎርሜሽን አልተገኘም ማለት ነው። ያው ከመዝገብ ቤት የተጻፈው ስሟ ከተገኘ ሞታለች ካሉ ሰዎች ደግሞ መረጃ ወሬ ወጣው ከመረጃ ውጪ ምንም ተጨማሪ መረጃ አልተገኘ ማለት ነው። እንግዲህ ያው አንደኛ አሁን ህዝቡ ይሄ ሁሉ እንዲጓጓና የእሷን ሁኔታ እንደው የጠፋች ምን ሆነች ሲባል ሁሉን ሰው ሁኔታውን ያወዳደቋን እንደው ቢያንስ ከሞታችስ እንዴት ሞተች፣ ከሞታችስ ደግሞ እንዴት ማንኛውን ሰው እኮ መንገድ ላይ ወደቀ እንኳን እኮ ፎቶ ተነስተው እኮ እካሪ አልፏል ተብሎ ሆኖና ድረሱ ይባላል። እኛ ኢትዮጵያዊ ይሄ ሁሉ ህዝብ የሚያውቃት እያለ ልጇ እያለች እንዴት አንድ ፎቶ እንኳን እንዴት መረጃ ይጠፋል? የተቀበረበት ቦታ ስትቀበር እንዴት መረጃ ይደበቃል ተብሎ ነው ህዝቡ ልክ እልህ ይዞት ሶሻል ሚዲያ ላይ እንዲወጣና ያለ እንቅልፍ እንዲያድር ያደረገው ማለት ነው። እንግዲህ በኖርማል ጊዜ እንኳን የዴዚ እናት የሚያክል እናት ነገር ይቅርና ሶሻል ሚዲያ ላይ የሚያውቃት አሜሪካ ብዙ ላይፎችን አሳልፋ ውጣ ውረዶችን አሳልፋ ወታ ደግሞ አሁን ደግሞ ኢትዮጵያ ኬተሪንግ ስራ ብዙ ስራዎችን እሰራለሁ ብላ ያላትን ብሯን ጠቅልላ ይዛ ኢትዮጵያ ገብታ ነው ይሄ ሁሉ ተፈጠረ የተባለው ማለት ነው። እና እንደዚህ አይነት እኔ ደግሞ እንደዚህ አይነት ነገር ስራ እሰራለሁ ብላ ብሯን አጠናቃ ኢትዮጵያ ገብታ ነበር ሲባል እኔ አንድ ነገር ጠረጠርኩ። ይቅርታ አድርጉልኝና ሞታች ሲባል አንድ ነገር ነው የጠረጠርኩት። ምክንያቱም የባንክ አካውንቷ ሌላ ሰው ነው እያተንቀሳቀሰው እየተባለ ያለው ማለት ነው። ልጅቷ ከሆነች ሌላ ሰው ከሆነ እንግዲህ አስቡት ማለት ነው። ልጅቷም ትሁን ማንም ይሁን ቢያንስ እኮ በቃ የሆነ ነገር እኮ መኖር አለበት። ከዚህ በፊት ልጄ እናቴ አይደለሽም ብላ የካደች ልጅ ፍቅረኛዋ እጮኛዋ ደግሞ እናቷን ቁጭ ብሎ የሚሰድብ የነበረ ቤተሰቦቼን እንደዚህ አድርገሽ ዘረኛን አትችልም ብለሽኛል ብሎ ቁጭ ብሎ ሲሳደብ የነበረ ሰውዬ አሁን ብሯን እየቀፈፈ ብሯን እንትን እያለ በሌላ ሰው እያደረገ ፋይሎችን ሁሉም ነገር እንትን እያወጣ ኤቲኤም ካርዷ ሳይቀር ነው እየተጠቀሙበት እየተባለ እየተበዘበዘች ያለችው ማለት ነው። አሁን እቺ ልጅ ወይ ይሄንን እንደሆነ ያደረገው ወይ በሆነ ሁኔታ ላይ በምግብ እግዚአብሔር አምላክ ይቀርበል ያላየሁትን ነገር መፍረድ አልችልም። ግን እነሱ ከሚናገሩት ነገር ከዚህ በፊት ባለው ኢንፎርሜሽን ላይ ግን ስታውቁት ስጠረጥሩት የሆነ ሂንት የሚሰጣቸው ነገር አለ። አንቺማ ቆመሽ አታይም ብሎ እየዛተ ነበረ። ማን ነው የሚባለው ሰውዬ ማለት ነው፣ የዴዚ እጮኛ ማለት ነው። አንቺማ ቆመሽ አታይም አሳይሻለሁ ትሞቻታለሽ ብሎ ነበር። እናት የመሰለ ነገር ማለት ነው። እና ያ ሁሉ ይዘባበትበት ስለነበረ እርግጠኛ ነኝ የሆነ ነገር አድርጓት ነው የሞተችው። ብር መኖሯን ደግሞ የሚያቅሰው ነገር ሰው ካለ ደግሞ ብሯን እንዲበሉ እንዲቀፉ ደግሞ ወይ አግደዋት ይሆናል ወይ ገለዋት ይሆናል ነው የተባለ። አሁን እኔ እንደው እግዚአብሔር አምላክ ወደነው አፈቅረው ቢያንስ እንኳን ይሄን 40 ቀን እንኳን ያው አስክሬኖ መቃብር ቦታ ላይ ፋይሏ ቢገኝም መቃብር ቦታ ላይ ምንም አይነት ነገር እየተቀመጠ 40 እስካልሞላ ድረስ ምንም አይነት ነገር ሐውልትም ይሁን ስምም ይሁን ፎቶም ነገር ምንም ነገር ያስቀመጡት ነገር የለም። ቢያንስ እንደው አዝነውላት እንኳን ሌላ ነገር ቢቀር እንኳን ፎቶውና እስከ ስሟ እስከ ድረስ ቢያንስ ካስቀመጡ መረጃው አገኘን እንደ እውነትም ሞተች እንድንል የሚያደርገን ምንድነው እዛ ቦታ ላይ ሲቀመጥ ብቻ ነው። እንግዲህ ያው ፋይሉ ሁሉም ነገር ተገኝቷል። የቀብር ቦታ ላይ ደግሞ እንደዚህ አይነት ቦታ ላይ ተገኝታለች ተብሏል። ያው እስከዛ ድረስ መታገስ ብዬ ነው ማምለው። ካልታገስን ምንም አይነት የምናመጣው ለውጥ ስለሌለ ማለት ነው። እና አላቅም እንዴት እንደሆነ ማለት እግዚአብሔር አምላክ ብቻ ይፍረድ። እግዚአብሔር አምላክ ብቻ ይባችሁ። በእውነት እናት ደስታዋን በምታይበት ሰዓት አላይታችሁ ለሞት የዳረጋችሁ በእውነት እግዚአብሔር አምላክ ይፍረድባችሁ። እኔ ይሄንን ነገር ማለት እና መናገር አልችልም። በጣም ነው የሚከብደው። እናቶቻችን እንዴት ሰፍሰፍ ብለው እንዴት እንዳሳደጉን እንዴት መጨረሻችን ማየት እንደሚመኙ እንግዲህ ዓለም የሞቀው ፀሐይ ያወቀው ነገር ፀሐይ የሞቀው ዓለም ያወቀው ነገር ነው። የኢትዮጵያ እናቶች ደግሞ ምን አይነት ሪስክ እንደሚያሳልፉ ምን አይነት ውጣ ውረድ እንደሚያሳልፉ የታወቀ ነገር ነው።
እንደውም በአሜሪካ ህይወት ያለ ያሳደገች እና ደግሞ የበለጠ ነች። ምክንያቱም ነፃነት ባለበት ቦታ ላይ ልጃቸው ምንም አይነት ብታደርግ መቆጣጠር አትችሉም፣ መቅጣት አትችሉም። ምክንያቱም 990 አደውለው ነው የሚያስይዛቸው የሚያሳስራቸው ማለት ነው። ያ ሁሉ ዘውጣ ውረድ ላይ አሳልፋ 21 ዓመት ሁሉ ያሳደገች እናት ግን የሰራቸው ነገር ሁሉ ጎል ገባ። ምን ሆነ? በልጇ የማይሆን ሰው አፍቅራ እንድትሰደብና ለህይወቷ እንዲያልፍ ሁሉ ምክንያት ሆነች ማለት ነው። እግዚአብሔር አምላክ ከእንደዚህ አይነት ነገር ይጠብቀን። በእውነት በጣም ነው የሚያሳዝነው። እና ለማንኛውም እስኪ ወደ ቪዲዮ በጣም ነው የሚያሳዝነው። ወደ ቪዲዮ የምላችሁ ላይክ፣ ሼር፣ ሰብስክራይብ ደግሞ አድርጋችሁ እንትን አድርጉ ማለት አበረታቱኝ እላችኋለሁ። ወደ ቪዲዮ እስከ መጨረሻው ስላደመጣችሁኝ አመሰግናለሁ። ወደ ቪዲዮ ልምራችሁ ማለት ነው። እስኪ በቪዲዮ ህሊናችሁ የተናገራችሁ ነገር ህሊናችሁ የተሰማችሁ ነገር አይምራችሁ የተሰማውን ነገር በኮመንት ብታሳውቁኝ ደስ ይለኛል። ምክንያቱም እኔ በጣም ያሳዘነች ይቺ ሴትዮ ማለት ነው። በእውነት አለቃት በሶሻል ሚዲያ ነው ማውቃት፣ ግን እናትነትን ተክዳ እንደዚህ አይነት ቦታ ላይ ለሞት ስትዳረግ በጣም ነው የሚያሳዝነው። ደግሞ ከሚያሳዝነው ነገር ደግሞ አሟሟታ አለማወቁ፣ ለህዝቡ አለማወቁ፣ ቢያንስ በፎቶ እንኳን በቪዲዮ የተደገፈ ነገር መረጃ አለመፖሰቱ ነው የሚያሳዝነው ማለት ነው። ማንን ሰው እኮ ሶሻል ሚዲያ ላይ እንኳን ታዋቂ የሆነ ሰው ታዋቂ ያልሆነ ሰው እኮ ሲወድቅም ራሱ እኮ አሁን የኢትዮጵያ ህዝብ ሲወድቅም ራሱ እኮ ፖስተው ሰው ሲደባደብ እንትን ቪዲዮ ቀርጾ ይፖስታሉ። የእሷ ግን ምን ስልክ ጠፍቶ ነው? ስልክ ጠፍቶ ነው እንዳይባል ተከልክሎ ነው እንዳይባል ደግሞ እንዴት ይከላከላል? በአሁኑ ሰዓት ስንት ሰው እየተቀረጸ ነው የሚለቀቀው። ሰው የላትም ዘመድ አዝማድ የላትም እንዳይባል ደግሞ እንኳን እኛ ይቅርና በሶሻል ሚዲያ ይቅርና በአካል ስንት ሰው የሚያቀርሰው ነው አለው። በዛ ሰዓት ላይ ሰፖርት የሚያደርጋት እና ትክክል ነሽ የሚላት ሰው የነበረው የእሷ አጠገቡ ያለው ሰው ናቸው። ያ ሰዎች የጠፉ ምን ውስጥ ዋጣቸው ምን ውስጥ ገብተው ነው ያ ሁሉ ኢንፎርሜሽን እንዲደበቅና ተደባብሶ እንዲቀር የተደረገው? በሁሉም ነገር ደግሞ ሞታለች የሚሉ ሰዎች እና የዴዜን እናት የሚሳደቡ ሰዎች አሞራው ጊፍት እየሰጠ አንበሳ እያወረደ ጊፍት እየሰጠ እያበረታታ ነው። ሌላው ደግሞ አልሞተችም እነዚህ አፍነዋት ነው እንጂ የሆነ ብሯን ሊቀሙ የሆነ ነገር አድርጓት ነው እንጂ አልሞተች የሚል ሰው ደግሞ እየሰደቡ እያስፈራሩ አንቺማ አለሽ ለልጆች መኖር ማትፈልጊ ከሆነ አሳይሻለሁ፣ ለልጅህ ማየት ማትፈልገው ከሆነ መኖር ማትፈልገው ከሆነ አሳይሻለሁ እያለ እያስፈራራቸው ነው ማለት ነው። አስቡት። እንደዚህ አይነት ስሜት ሲኖርባቸው እንደዚህ አይነት ስታዩ ምንድን ነው የሚሰማቸው? እኔ የምናገረው ነገር ቃላት ስለጠፋኝ ነው። ለማንኛውም ግን እስኪ ወደ ቪዲዮ ልምራችሁ ማለት ነው። በጣም ነው የሚያሳዝነው እውነት። እግዚአብሔር አምላክ ብቻ ማስተዋልን ያድለን። ይኸውልሽ ትህትና ታምራት ካልተገኘ ሁለተኛ ሌላ ተናኘ ነው ስሟ ናት። ተናኘ ታምራት ይሆናል። ትህትና ታምራት፣ ተናኘ ታምራት። እሺ በሁለቱም በቴክ ትችላለሽ። እሺ አንዴ ቅጣት ትስብኛለሽ። እሺ ስጋባ እየቀረጽኩ እንዳይመስላችሁ። እሺ እሺ ምክንያቱም ዘመኑ አሁን በጣም ይሄ ማህበራዊ ሰው ሰምታችኋል አይደለ? ትክክል ነው። ትህትና ታምራት የሚል መዝገቡ ለሳይቶናል ተቀብራለች ነው የሚለው።
ግን ታቦት ምናምን ያን አልወጣም። ለመናገር ታቦት የወጣ ነገር የለም። ግን መዝገቡ ላይ ነው ሆኛ ያየ ነው ስለማይቻል ነው ከሰማችሁ ሰውየው ሲያወራ። ስለዚህ ቀብሯን ማየት ግን ይቻላል እንጂ ትህትና ታምራት ተቀብራለች። ኦኬ እንትኗን ማሳየት አይቻልም። ሞር ደግሞ ደጃዝማች እንትን ካለው እዚህ ሰው ካለው ምናምን ፎቶ አንስቶ መላክ የሚችል ከሆነ ቀብሩ ሩቅ ነው። እናንተ ቀብሩ ሩቅ ነው። ቀብሩ ሩቅ ነው። አንቺ አሁን ማይዳችሁ ውዴ ያሳዩን ጥሩ ነበረ። ማንኛውም ሰው ምናምን ተቀብሎ ፉካ ነው መሬት ላይ ነው የሚለው ነገር መጣራት አለ። አሁን ሽታ ላይ ይሁን ወይ መሬት ላይ መቀበሩ እኛ አንወጥም። ብናቅ ኖሮ ቢያንስ በጠብቀኝ የሚቀበርበትን ቦታዎች ስለምናውቃቸው እዛ እንፈልግ ነበር። ማን ነግራናል? ችግር የለም። መሬት ላይ ከሆነ ሰሞኑን የተቀበሩትን ምልክት ይኖራል ቢያንስ ብለን እናስባለን። ስለዚህ ፈጠሩልኝ በኩካ ነው ወይስ አለ? ይኸውልህ 1179 ነው እንግዲህ የሚለው አየህ፣ 1179 ኦኬ 79 ነው የሚለው። ይኸው ምንም አልተደረገበትም። ፎቶ ምናምን እንደዚህ ነው ገና ተቀብሮበታል። ስም ምናምን ምንም የጠፈበት ነገር የለም። ስምን ወይ ስሙ ወይ ፎቶ መኖር አለበታ። የሞተችበት ቀን ምናምን ስም ምናምን አይጻፍበትም እንዴ? እራሳቸው እኮ ቤተሰቦቻቸው እንደዚህ አድርገው የሚያሰሩት ምናምን ቤተሰቦቿ ናቸው። አሁን እንደዚህ አድርገው የሚያሰሩት አሁን እንደዚህ ይደረግና ከዛ በኋላ ቤተሰብ ደግሞ ይመጣና እንደዚህ አድርጎ በፈለገው አይነት እንደዚህ ያሰራል አላችኋል ማለት ነው። ጠይቂ፣ የማን ነው ብለሽ ጠይቂ። አንዴ አረጋግጭልን፣ የማን ነው ብለሽ ጠይቂ። ስም ሳይኖር እንዴት ይታመናል? ልጅቷ ታውቃለች። አሁን ግቢው ማለት ነው። እዩት አንዴ፣ ግቢው ኦልሬዲ እንደዚህ ሆኖ በዘበኛ የሚጠበቀው። አሁን እኛ ዝም ብለን የገባ ነው። ይሄ ከቢሮ የላቸውም። ይሄ አሁን በስልክ ደውለን ነው አሁን ራሱ ጠይቀን እዚህ ጋር ነው ተብለን ሄድ ነው። በቃ እንደዚህ ነው፣ ቢሮ የላቸውም። በቃ እንደዚህ ነው። ስለዚህ አሁን ነገር የለም። የቤተክርስቲያኑ የደብሩ አስተዳዳሪ እዚህ ጋር የተቀበረው ሰው ማን ነው ብለሽ መጠየቅ ትችላለሽ። እናቴ በእናትሽ ከሄድሽ አይቀር ይሄንን አድርጊ። አሚንዬ እኔ የምፈልገው መሰላቸው 1179 ቁጥር ነው አይደለም? የማን ነው ለማረጋገጥ ላሳያችሁና እዩት። ቆይ ያው 1179 ዘጠኛው ግን አትታይም። ቀብሩ ስንት ቀን አትታይም? ዘጠኙ አይታይም። ቀብሩን ቀይስቲ ደግሞ ጠይቃቸው። ይልሽ ዘጠኛ አይታይም። በእጅሽ ተረግጠረግ አድርጊ። ይሄኛው ስለተደረበበት ነው እንጂ የቆየ ነው። አሁን ይሄ የቆየ ቀብር ነው። የሳምንት ቀብር አይደለም። ሳምንት ቀብር ከሆነ 10 ቀን ምናምን የሚሆነው አሁን ከላይ አሁን ልጅ ከላይና ከታች ለአንድ አዲስ ቀብር ናቸው እነዚህ። ያው 1179 እና 1180 ማለት ነው። እንደዚህ ናቸው። ከዛ ቤተሰብ ነው የሚያስተጋገነው። ይሄኛው ግን ሽንቶ ምናምን ሲያረጉ ስለነካባቸው ነው። እሺ እስኪ ሰው ጠይቄ እሺ ቢያንስ ይሄ ቀብር መች ነው ቀኑ? ቆይ እሺ እዚህ ጋር አንድ የሆነች ልጅ ስላለች ሳልጠይቃት እንዴት ፎቶ እንኳን የለም ግን ፎቶ እንዴት የለም ግን? አሁን እንደዚህ አሁን መሰራት ነበረበት። አሁን ቤተሰብ ምናምን ስላላሰራ ነው እንጂ አሁን ልጁ ራሱ ምናምን የመሰላቸው ያን ጊዜ ቀብሩን እናይቼ ነበረ አለ። ግን አንድ በጣም ትንሽ ሰው ነው፣ በጣም ትንሽ ሰው መጥቶ ነው ራሱ የቀበራት ምናምን እያለ ነበረ። መዝገብም የላትም። መዝገብማ የቅድሙ ሰው የጠየኩት ቄሱ ጋር ነው ያሳየን። ቄሱ ጋር መዝገቡ ላይ 1179 የሚል ቁጥር መቀመጥ አለበት አይደለ? ዙፋንዬ ቆይ አንዴ ከታች የካ ማን ነው? ማን ሚካኤል ነው ይሄ ቤተክርስቲያኑ? ሚካኤል የካ ሚካኤል ይኸውልህ መብረቅ ከሰው ጋር ነኝ ያለሁት። በደንብ ስማኝ። መዝገብ ላይ ይጻፋል። ለምሳሌ 1100 ይጻፋል። በአምስት ነው
እኮ ልጅቷ ራሴ ልጅ በ5 ነው አለችኝ። ሐምሌ 5 ነው በቃ ቤት ተጣጣቸው ነው በ5 ነው አለች ታራስ። አሁን ይሄ እንደ ኖርማል እንደ ፉካ ተደርጎ በግቢ ምናምን እንደዚህ ነው። ከውጭ ራሱ ላሳያችሁ። እንደዚህ ነው ከፍተሽ ገብተሽ ሙሉ ፉካ ነው። እንደዚህ ነው ገብታችሁ የምታዩት። 1170 ግን ቤተሰብ ስላላሰራች አይደለም 1179። እሺ ጋይስ አሁን ልጅቷ የሚጠበቅባትን ነገር አደረገች። ቅድም በመዝገብ አሁን አሳይችን። አሁን ደግሞ ፎቶ የሌለው ደግሞ የቀብሩን እንትና ተናግሯል ብላችሁ ስጽፉት የነበረው 1179 ነው። ከጠዋት ጀምሮ ስጽፉት የነበረው ይኸው አየኑ። ፎቶ ያደረጉት ደግሞ ቀባሪዎች ናቸው ማለት ቤተሰብ ነው የሚያደርገው ከተባለ እኔ ስለ ቤተክርስቲያን ስለማላውቅ ነው። አሁን የእሷን እንትን ነው ቀያባት ፉካ ማለት ነው። ፉካ ሆነ ማንኛውም ቀብር ለ40 ጊዜ እስከ 40 ድረስ አጠናቃችሁ ታሰሩና ያለውን በውበትም ደረጃ በምንም ካሰሩ በኋላ ለ40 ጊዜ ነው የሚመረቀው። አሁን የእሷ ደግሞ ገና 10 ቀን ነው የሆነው። ስለዚህ እንደነዚህ ውበት ኖሮት ፎቶ ተደርጎ ስሟ ተጽፎ ማየት የምትችሉት ቤተሰቦቿ አሰርተውላት ልክ ለ40 ጊዜ ምርቃት ይደረግና ነው እንደዚህ የሚሆኑ እንጂ አሁን በገና በ10 ቀኗ ሊያልቅ አይችልም። ይሄ ያለው ፊኒሽንግ ራሱ አያልቅም።